መጽሐፍ ቅዱስ የያዝን ሰዎች ሕዝቅኤል ምዕራፍ 10 እንከፍታለን። ሕዝቅኤል ምዕራፍ 10 ቁጥር 5 ሁሉንም የሚችል አምላክ እንደሚናገረው ያለ ድምጽ እንዲሁ እንደሚናገረው አይነት ድምጽ እንዲሁ የኪሩቤል ክንፎች ድምጽ እስከ ውጭ አደባባይ ድረስ ተሰማ። ክብር ለኢየሱስ ይሁን። አሜን። አሁንም ዘኍልቍ ምዕራፍ 7ን ክፈቱ። ምዕራፍ 7 ቁጥር 89 ሙሴም ወደ መገናኛው ድንኳን እርሱን ለመነጋገር በገባ ጊዜ ማንን ለመነጋገር? እግዚአብሔርን ለመነጋገር በገባ ጊዜ እሺ፣ በምስክሩ ታቦት ላይ ካለው ከስርየት መክደኛ በላይ ከኪሩቤልም መካከል ድምፁ ሲናገረው ይሰማ ነበር። ክብር ለኢየሱስ ይሁን። አሜን። በኪሩቤሎቹ መካከል ድምጽ ምን ይል ነበር? ሲናገረው ይሰማ ነበር። ክብር ለኢየሱስ ይሁን። አሜን። ዛሬ የምንማማረው አይዶን ነው አማርኛው ቃል ፈልጊ ስላጣው ነው፣ ስለ ፕሮፌቲክ ሴንሲቲቪቲ መሆን ነው። ለፕሮፌቲክ ነገር ሴንሲቲቭ ስለመሆን ነው የምናወራው። አሜን። ክብር ለኢየሱስ ይሁን። አሜን። መጽሐፍ ቅዱስ ውስጥ አንድ የሚገርመኝ ታሪክ አለ። ኢየሱስ 38 ዓመት ሙሉ በሽተኛ የነበረውን ሰው ሲያገኘው ሰውየው የተናገረው አንድ ታሪክ አለ። ይሄ ውሃ በተነዋወጠ ሰዓት አለ አስቀድሞ የሚገባ ሰው ምን ይላል? ይፈወሳል። ምን ይላል? ይፈወሳል። እዚህ መጽሐፍ ቅዱስ ክፍል ውስጥ ምን እንደሚገርም ልንገራችሁ። ሁሉም ሰው ውሃው ሲነዋወጥ ነው እንጂ የሚያየው መልአኩን አይቶት አያውቅም። የውሃው መነዋወጥ ግን መልአክ እንደመጣ ይነግራቸዋል። ሴንሲቲቭ ናቸው። ከኔ ጋር ናችሁ? ድንገት ዞር ብሎ ድንጋይ ብትወረውር እኮ ውሃው ለራሱ ይነዋወጣል፣ ዌብ ይፈጥራል። ሰውየው የተናገረው ነገር አንድ ነው። መልአኩን አይቼው አላውቅም አለ። ዙሪያችን ያሉ ሰዎች በሙሉ መልአኩን አይተነው አናውቅም። ነገር ግን ውሃው መነዋወጡ ለኛ የሚነግረን ነገር አለ። ማን መጥቷል? ኤንጅሉ መጥቷል። ሴንሲቲቭ ስትሆኑ ኤንጅሉን እስክታዩ አትጠብቁትም። የሚፈጠሩ ነገሮችን ሰምታችሁና አይታችሁ ሰምቲንግ እዚህ እንዳለ ይገባቸዋል። መልአክ እንደመጣ ያወቁት፣ መልአክ ሊፈውስ እንደመጣ ያወቁት መልአኩን ድምጽ ሰምቶ አይደለም፣ የውሃው መናወጥ ይነገራቸው። ውሃው ሲናወጥ ሲያዩት ሰንበዲ እዚህ ውስጥ ገብቷል አሉ። ሰንበዲ እዚህ ውስጥ ገብቷል። የገባ ሰው ምን ይበል? ይፈወሳል። አንዳንዶች ለመፈወስ መልአኩን እስከሚያዩት ነው የሚጠብቁት። አንዳንዶች መልአኩን ማየት አይጠበቅባቸው፣ ሴንሲቲቭ ናቸው። የውሃው መናወጥ መልአክ እንደመጣ ይነግራቸዋል። ከኔ ጋር ናችሁ? የውሃው መናወጥ እንደመጣ ይነግራቸዋል። መልአክ እንደመጣ ይነግራቸዋል። ለመንፈሳዊ ነገር እና ለፕሮፌቲክ ነገርን ኢንካውንተር ማድረግ ከፈለጋችሁ ፈረስት ማድረግ ያለባችሁ ነገር ምን እንደሆነ ልንገራችሁ። እጅግ በጣም ሴንሲቲቭ መሆን አለበት። ፕሮፌት አየር ሲቀየር አይቶ ሰምቲንግ ሃፕን አድርጓል ብሎ ነው የሚያምነው። አየር ሲቀየር አይቶ 37 ዲግሪ ሴንቲግሬድ የነበረው አየር፣ ይሄ የአዲስ አበባ ቴምፕሬቸር ደሞመንት 25 ዲግሪ ሴንቲግሬድ የሆነ ሰዓት ዝም ብሎ ሰምቲንግ ተፈጥሯል ብሎ አይደለም የሚያምነው። ከኔ ጋር ናችሁ? ለዛ ነው ፕሮፌት የሚባል አንድ ሰው ነበር፣ ኤልያስ የሚባል ሰው። እንደዚህ አለ ኤልያስ፣ እንደዚህ አለ፣ አውሎ ንፋስ ውስጥ ድምጽ ለመስማት ራሴን አስጠጋዋል። ምን አይነት ሰው ነው አውሎ ንፋስ ውስጥ ድምጽ የሚሰማው? ሰውየው ሴንሲቲቭ ነው። የሆኑ ሰዎች አየሩ ተዘበራርቆ ነው፣ የሆነ ፖሊሽን ተፈጥሮ ነው የሚሉት። ኤልያስ ግን ሴንሲቲቭ ነው። እዚህ ውስጥ ቮይስ አለ ብሎ ያምናል። አለቱ ተሰነጠቃል። አለቱ ሲሰነጠቅ ዝም ብሎ አላየም ሰውየው። ከኔ ጋር ናችሁ? የሆኑ አርኪኦሎጂስቶች መጥተው ስለ አለቱ መሰነጣጠቅ እንዲያወሩ አልጠበቃቸው። ይሄ ሰው ያን ነገር ገብቶ አለቱ ዝም ብሎ አልተሰነጠቅ፣ እዚህ ውስጥ እግዚአብሔር የሚያወራው ነገር አለ ብዬ ጆሮዬን አስጠጋዋል። አሁንም ይሄ ሁሉ ካለፈ በኋላ ዝምታ ሆነ አለ። አስቡት፣ እግዚአብሔርም ዝም ብሎ ሰውም ዝም ብሎ፣ ሰውየው ቮይስ ልስማ ብሎ በዝምታ ውስጥ ቮይስ ሰማ። እዛ ስፍራ ውስጥ ረብሻ የለም፣ ቮይስ አልተለቀቀም፣ ምንም ነገር አለ። በዝምታ ውስጥ ምን አለ? ቮይስ ሰማ። መንፈሳችሁ ለፕሮፌቲክ ነገር እጅግ በጣም ሴንሲቲቭ መሆን አለበት። ለዛ ነው ሳኦልን አይታችሁት ከሆነ የሳሙኤልን ልብስ ቀደደው። በደንብ ስሙ። በመጽሐፍ ቅዱስ ታሪክ መሰረት የካህን ልብስ ከተቀደደ ብቻ ነው ኤክስፓየር የሚያደርገው። ካህን ልብሱ አይቀደድም። ሳሙኤል ዞረና ይሄ የልብስ መቀደድ ያንተን ሲዝን ማብቃት ነው የሚነግረኝ አለው። ከኔ ጋር ናችሁ? ቢኮዝ ሰውየው ቮይስ እስኪሰማ አይጠብቅም። ሴንሲቲቭ ነው። የልብስ መቀደዱስ ቮይስ ይሰማል። ከኔ ጋር ናችሁ? የልብስ መቀደዱስ ቮይስ ይሰማል። የናዝሬቱ ኢየሱስ ልክ ሊሰቀል ያለበት ታይም ላይ ካህኑ መጣና ሊቀ ካህኑ ቀያፋ መጥቶ ልብሱን ቀደደ ይላል ባይብል። በንዴት ነው የቀደደው። ከኔ ጋር ናችሁ? መጽሐፍ ቅዱስን የጻፈልን ይሄንን ታሪክ የጻፈልን የመጽሐፍ ቅዱስ ወንጌላዊ ግን እንደዚህ አለ፣ ካህኑ ትንቢት የተናገረ ነበር አለ።
የነሱ ሲዝን እንዳበቃ አዲስ ሊቀ ካህን እንደመጣ ካህኑ ራሱ ፕሮፌሰር ያደረገ ነበራል። ካህኑን ምን ሆነ ነው የቀደርከው ስትለው ካህኑ የሚነግርህ ነገር አንድ ነው፣ ተናድጄ ነው የሚለው። ወንጌላዊ ግን ካህኑ ስለተናደደ ሳይሆን ሲዝኑ ስላበቃ ነው። ሴንሲቲቭ መሆን አለብህ። ፕሮፌቲክ ነገር በኃይል እንዲሰራብህና እንዲገለጥብህ ሴንሲቲቭ መሆን አለብህ። አሁን ያነበብኩላችሁ የሕዝቅኤል ምዕራፍ 10 ቁጥር 5 ላይ ያለውን ቃል አይ ቲንክ ያለፈው ዊክ ወይም የዛሬ 15 ቀን ዲሲፕልሺፕ ላይ አስተምሬያቸው ነበር። ያውና በደምብ ስሙ። የሕያው አምላክን ድምፅ የሚመስል ድምፅ ኪሩቡ ክንፉን ባማታ ሰዓት እስከ አደባባዩ ድረስ ተሰማ ነው የሚለው። ምን ማለት መሰላችሁ? ኪሩቦች ስንት ክንፍ አላቸው? ክንፎች አሏቸው አይደለ? ሞመንት ኪሩቡ ክንፉን ሲያማታ አንዳንድ ሰዎች የክንፍ ማማታት የሚሰሙት፣ ሕዝቅኤል ግን የእግዚአብሔርን ድምፅ ሰሙ አለ። የኪሩቡ ክንፍ ማማታት ለራሱ ድምፅ ነው። የኪሩቡ ድምፅ ማማታት፣ ክንፉን ማማታት ምንድን ነው? በደንብ ስሙ፣ በደንብ ስሙ። አንድ ኪሩብ ቁም ጋር ለመብረርም ይሁን ምንም ነገር ለማድረግ ክንፉን ሲያማታ የሚያወጣው ቮይስ አለ። የክንፉ ማማታት ያ ቮይስ የሱ ክንፎች የፈጠሩት ቮይስ አይደለም አለ እንትና ሕዝቅኤል። እስከ አደባባይ ድረስ የሚሰማ የእግዚአብሔር ድምፅ ነው። ያ ማለት በክንፉ ማማታት ውስጥ ጋድ ይናገራል እያለ ነው። የሆኑ ሰዎች ኪሩብ ክንፍ ሲያማታ ቢያዩት ዋው የሚገርም ነው ክንፎቹ እንዴት ያምራሉ ብሎ ነው የሚሉት። ሕዝቅኤል ግን ቮይስ ነው የሚያወጣው ከዛ ውስጥ። በደንብ ስሙኝ። ላይክ የአማርኛውን ባይብል የእንግሊዝኛውን ባይብል አይነግሯችሁ። ሕዝቅኤል ምዕራፍ 10 ሕዝቅኤል ሲናገር ኪሩቡ ክንፉን ሲያማታ ሻዳይ የሚል ድምፅ ነው የሚያወጣው። ሻዳይ ማለት የኔ አምላክ ማለት ነው። ኪሩቡ ወርሺፕ ማድረግ ሲፈልግ ቮይስ ማውጣት የጠበቅበት ክንፉን እያማታ ነው ማለት ማይ ጀሆቫ ወይም የኔ ያህዌ እያለ እግዚአብሔርን ወርሺፕ እያደረገው ነው። እዛ ክንፍ ማማታት ውስጥ ቮይስ አለ። ያንን ቮይስ መረዳት የሚችለው ግን ሴንሲቲቭ የሆነ ሰው ነው። ከኔ ጋር ናችሁ? እጅግ በጣም ሴንሲቲቭ የሆነ ሰው ነው። ለዛ ነው ስፒሪት ዓለም ላይ መንፈሳዊ ዓለም ላይ ሰምታይምስ ምን ይፈጠራል መሰላችሁ? ብዙ ሰዎች የእግዚአብሔር መልአኮች ነው ያለ። ምን ተናገረ ስትላቸው አይቶኝ ሄደ ይሉሃል። ከኔ ጋር ናቸው አይደል? አይቶኝ ሄደ፣ ምንም አይነት ቮይስ አልሰማውም፣ ግን መልአክ አይቻለሁ ይልሃል። እነዛ ሰዎች ሴንሲቲቭ ስላልሆኑ ነው። የሱ አፒር ማድረግ የሚነግር ቮይስ አለ። ከኔ ጋር ናቸው? የሱ አፒር ማድረግ ምን የሚል ነገር አለ? የሚነግር ቮይስ አለ። አንዳንድ ሰዎች ከማንም ሰው በላይ ነው የምላችሁ ለፕሮፌቲክ ነገር ሴንሲቲቭ ናቸው። ለእግዚአብሔር ድምፅ ሴንሲቲቭ ናቸው። ሙሴ እንደዚህ አለ። ሙሴ ድምፅ ለመስማት የፈለገ ሰዓት አለ ታቦት ወዳለበት ስፍራ ውስጥ ይገባል። ታቦት ወዳለበት ስፍራ ሙሴ አይደለም የሚገባው። ከሙሴ ውጭ የሚገባ አንድ ፐርሰን አለ፣ ሊቀ ካህን። ከኔ ጋር ናችሁ? አሮንም ጭምር ይገባል። ምን ይዞ? ደም ይዞ። ሙሴ መጽሐፍ ቅዱስ እስኪ አንብቡት። የቅድሙ 789 ዘኍልቍ 789 ሙሴም ወደ መገናኛው ድንኳን እርሱን ለመነጋገር በገባ ጊዜ በምስክሩ ታቦት ላይ ካለው ከስርየት መክደኛ በላይ ከኪሩቤሉም መካከል ድምፁ ሲናገረው ይሰማ ነበር። ድምፁን ከየት መካከል ነው የሚሰማው? ከኪሩቡ መካከል። በደምብ ስሙ። ካህኑ ገብቶ ቮይስ ሳይሰማ ነው የሚወጣው። ሙሴ ግን ቮይስ ልስማ ብሎ የት ነው የሚገባው? በደምብ ስሙ። ታቦቱን ላሳያችሁ። በታቦቱ ቀኝና ግራ መካከል ምኖች አሉ? ኪሩቦች አሉ። በኪሩቦቹ መሃል ድምፅ አይደለም ያለው፣ በኪሩቦቹ መሃል ያለው ሕጉ ነው። ሙሴ ከኪሩቦቹ መሃል ሕግ አይደለም የሚያነበው፣ ሎጎስ አይደለም የሚያነበው፣ ቮይስ ሰምቶ ነው የሚወጣው። የሆኑ ሰዎች በኪሩቦቹ መሃል ምን አለ ብትላቸው ሎጎስ ወይም ሕጉ አለ ነው የሚሉ። ሙሴ ጋር ስትመጣ እግዚአብሔርን ልስማው ብሎ በኪሩቡ መካከል የሚቀመጠው ከዛ ውስጥ ቮይስ ይወጣል። ሰውየው እጅግ በጣም ሴንሲቲቭ ነው። የሆኑ ሰዎች በኪሩቦቹ መካከል ምን አለ ብትላቸው ምን አለ ነው የሚሉ፣ ሕግ አለ። ቢኮዝ ሕጉ የሚቀመጠው በምንና በምን መካከል ነው? በሁለቱ ኪሩብ መካከል የሚጻፍ ሎ አለ አይደል? ልክ ነኝ። ካህኑ ሕጉን አንብቦ ነው የሚወጣው። ሙሴ ቮይስ ሰምቶ ነው የሚወጣው። መጽሐፍ ቅዱስ ሙሴም እግዚአብሔርን ለመስማት ነው እኮ የሚለው። ለመስማት ጸልዮ የእግዚአብሔርን ቮይስ ያልሰማ ሰዓት የሚቆመው ምኑ መካከል ነው? በኪሩቡ መካከል ቮይስ ይሰማል። አጠገቡ ያሉ ሰዎች ሕግ ያያሉ፣ ሎጎስን ያዩታል። ሙሴ ግን ቮይስ ነው የሚሰማው። ለዛ ነው አንዳንድ ሰዎች ይህንን የእግዚአብሔር ቃል ሲያነቡ ጳውሎስ የጻፈውን ደብዳቤ ነው የሚያነቡት። አንዳንዶች ግን ቮይስ ነው የሚሰሙት። አንዳንዶች ቮይስ ነው የሚሰሙት። አንዳንዶች ቮይስ ነው የሚሰሙት። ሰውየው ከዛ ሎጎስ ከሆነው ነገር ውስጥ ቮይስ ይሰማል። ቢኮዝ ሴንሲቲቭ ነው። እዚህ ኪሩብ ውስጥ ምን አለ ነው የሚለው
ከኔ ጋር ናችሁ? እዚህ ኪሩብ ውስጥ ሰውየው ሰምቲንግ እንዳለ ጠርጥሯል። ሰምቲንግ እንዳለ አውቋል። ለዛ ነው ብዙ ጊዜ ብዙ ሰዎች ስፒሪቹዋል አይኖቻቸው ለምን እንደማይከፈት ልንገራችሁ። እዚህ ፕሮፌሰር ያደርጋለሁ፣ የብዙ ፕሮፌቶችን አገልግሎት ይካፈላሉ፣ የሄሊንግ ፕሮግራሞችን ይካፈላሉ። አንድም ቀን ምን እየተደረገ ነው ብሎ ጠይቆ አያውቁም። ከኔ ጋር ናችሁ? አንድም ቀን ነው የምላችሁ ምን እየተደረገ ነው። ለመጀመሪያ ጊዜ ፕሮፌት ኤንጀል ፕሮፌሰር ሲያደርግ አየሁት። ፎር ደ ፈርስት ታይም ነው ያየሁት። ልክ እንዳየሁት የለት ቀን ይናገራል፣ የሰዎችን የህርት ሴክሬት ያወራል። ፕሮፌሰር ያደርግ አየሁትና እንደኔ ሰው ነው። ከኔ ጋር ናችሁ? ያንድ ሰው ብቻ አይደለም የተናገር እንተዋወቃለን ብሏች የሁሉንም ሲናገር ሳየው እዛ ኮንግሪጌሽን ውስጥ እኔ ሊበራልኝ ያልቻለ ሰምቲንግ ነገር እየተደረገ እንዳለ ገባኝ። ከኔ ጋር ናችሁ? ለዛ ሴንሲቲቭ ስለሆንኩኝ ምን እየተደረገ ነው ብዬ ጠይቃለሁ። ሴንሲቲቭ ስለሆንኩኝ ይሄ ሰውዬ ምን እያየ ነው ይሄን ሁሉ እየተናገረ ያለው ብዬ ጠይቃለሁ። ሴንሲቲቭ ስለሆንኩኝ ላይክ አንድ ሰው ብድግ ብሎ ተፈወስኩ ሲል ላይክ ህክምና ትሪትመንት ተደርጎለት አይደለም ከጉባኤያችን መካከል አንተ ተፈወስኩ የሚለው ሰምቲንግ ተች አድርጎ ሰምቲንግ ነክቶት ነው። ሶ ያንን ነገር ቼክ ማድረግ ፈልጋለሁ። ሴንሲቲቭ ነኝ። ፕሮፌቲካሊ ሴንሲቲቭ ስትሆኑ ለፕሮፌቲክ አኖይንቲንግ ላይፋችሁ ላይ እንዲገለጥ ቅርብ ነው የምትሆኑት። አንዳቻችሁም እኮ ለመጠየቅ ሬዲ ስላልሆናችሁ ነው ፕሮግራም ተከፈላችሁ ነው የምትወጡት። ሴንሲቲቭ አይደላችሁ። ምን እየተደረገ ነው? ምንድነው ፕሮፌሰር? ይሄ ሁሉ የሚነገረው ሜሴጅ ፍሮም ዌር ነው የሚመጣው? ይሄን ሁሉ ኢንፎርሜሽን ፕሮፌቱ እንዴት ሊያውቅ ቻለ? ከኔ ጋር ናችሁ? ሃው እንዴት ሊያውቅ ቻለ? ይሄ ሁሉ ነገር እንዴት እዚህ ኮንግሪጌሽን መሃል ያለ ሰው አንድም ነገር ሳይበራለት ይሄ ሰው ይሄን ሁሉ ነገር እንዴት ሊገልጥ ቻለ? መጽሐፍ ቅዱስ ስናነብ ዳንኤል የሚባል ሰው አለ። ዳንኤል ገብርኤል ወደሱ ህይወት ሲመጣ ዳንኤል ባቢሎን ውስጥ ሆኖ ነብዩ ኤርሚያስ ስለ ባቢሎን የተነበየውን ትንቢት እያነበበ ነበር። የኤርሚያስን መጽሐፍ እያነበብኩ እያለ አለ ዳንኤል የሕያው አምላክ ባሪያ ገብርኤል መጣ አለ። ማንን እያነበብኩ? ሰውየው የኤርሚያስን መጽሐፍ እያነበበ ምርኮ ከመግባታቸው በፊት ነው ኤርሚያስ ፕሮፌሰር እያደረገው። ሃው እኔ ጋር እንዴት ተፈጸመ? ማን ነው እዚያ መጣን? ኤርሚያስ ስለተነበየ ነው እዚህ የገባ ነው ማለት ነው። ለኤርሚያስ ፕሮፌሲውን ማን የሰጠው እያለ ሰውየው ሜዲቴት እያደረገ ነው። ሴንሲቲቭ ነው። በዛ ሴንሲቲቪቲ መሃል መልአኩ ገብርኤል አፒር አደረገለት። መልአኩ ገብርኤል አፒር አደረገለት። ፕሮፌቲካሊ ሴንሲቲቭ መሆን አለባችሁ። እዚህ ኮንግሪጌሽን መካከል ምንድን እየተደረገ ያለው? እመኒ ትናንትና ያ ሁሉ ሰው ኤንጅሎች አየን፣ እንደዚህ ኢንካውንተር አየን፣ የናዝሬቱ ኢየሱስን አየሁት ብሎ ሲያወራ አንዳችሁም አልተገረማችሁም? ያላያችሁ ሰዎች ፕሮግራም ተከፍላችሁ ወጣችኋል። ሃው እኔ እዚህ ሰው እያጠገቡኝ የዚህ ሰው ምኑ ቢከፈት ነው ሊያይ የቻለው? ምኑ ቢከፈት ነው ሊሰማ የቻለው? እዚህ ጉባኤ ውስጥ ምንድነው እየተደረገ ያለው? እነዚህ ሰዎች እውነት እንደሚያወሩት ኤንጅሎች እዚህ ጉባኤ ውስጥ አሉ። እነዚህ ሰዎች እንደሚያወሩት የመንፈስ ቅዱስ ቮይስ እዚህ ጉባኤ ውስጥ የተበላለሰን ኖ ዋን ሴንሲቲቭ አይደለም። መጽሐፍ ቅዱስ እንደዚህ ይላል። ለመጀመሪያ ጊዜ እግዚአብሔር ሙሴን ሲያገኘው እንዴት እንዳገኘው ልንገራችሁ። ሙሴም ይላል ቁጥቋጦ እንዴት አልተቃጠለም ብሎ ተገርሞ እኮ ነው። ሃው ይሄ በኔቸር ሊሆን የማይችል አንድ ስፍራ ላይ እሳት የተቃጠለ ይሄ ነገር እንዴት አይቃጠልም ብሎ ለመቅረብ ላይ ቁጥቋጦውን ሊያይ በቀረበ ጊዜ ይላል እግዚአብሔርም ሙሴ ቁጥቋጦውን ሊያይ መቅረቡን ባየ ጊዜ ሙሴ ሙሴ ብሎ ተናገረው ይላል። ከኔ ጋር ናችሁ? ሙሴ ሴንሲቲቭ ነው። የሆነ ሰው ዋው የሚገርም ሚራክል ነው ብሎ ነው የሚመለሰው። ሙሴ ግን ማየት አለብኝ። እችን ቁጥቋጦ ምን ስለነካት ነው? ፋየሩን እያየሁት ነው። ቁጥቋጦ ግን አትቃጠልም። ምን ነክቷት ነው የማትቃጠለው? ምን አግኝታ ነው የማትቃጠለው የሚለውን ነገር ቼክ ሊያደርግ ሲሄድ ለመጀመሪያ ጊዜ ቮይስ ሰማ። ፕሮፌቲክ ነገር በኃይል እንዲገለጥባችሁ ከፈለጋችሁ ከምንም ነገር በላይ እጅግ በጣም ሴንሲቲቭ መሆን አለባችሁ። ምንድነው በዙሪያችን ላይ ሀፕን እያደረገ ያለው? ይሄ እግዚአብሔር ሰው ከኔ ይሄንን እግዚአብሔር ሰው ምንድነው የሚለየው? እዚህ እግዚአብሔር ሰው ላይፍ ላይ ምን የተለየ ነገር ነው ያለው? እንደኔ አማርኛ ነው የሚያወራው ወይ እንግሊዘኛ ነው የሚያወራው ኦር ሰምቲንግ ነው የሚያወራው? ምንድነው የተለየ? ሴንሲቲቭ መሆን አለባችሁ። ሴንሲቲቭ የሆኑ ሰዎች ናቸው አኖይንቲንግ ለመቀበል ሬዲ የሚሆኑት። እግዚአብሔርም ከእናንተ የሚፈልገው ቢጉ ነገር ምንድነው ልንገራችሁ። እግዚአብሔር ቁጥቋጦዋን በእሳት እንድትቃጠል ያደረጋት ነቲንግ ድራማ ለማሳየት አይደለም፣ የሙሴን አቴንሽን ለመስረቅ ነው። ከኔ ጋር ናችሁ? የሙሴን አቴንሽን የሰረቀው ሙሴ በጎቹን ተዋቸውና ቁጥቋጦውን ማየት ጀመረ። ይዟቸው ወጣ። ቢኮዝ ጋድ ኦልዌይስ አቴንሽንህን የሚሰርቅ ነገር አንተን ሴንሲቲቭ የሚያደርግ ነገር ነው ክሬት የሚያደርገው። በዛ አቴንሽን መስረቅ ውስጥ ነው ኢንካውንተር የሚያደርገ። ኦልዌይስ የሚደረጉ ነገሮች በሙሉ ያንተን አቴንሽን ለማግኘት የሚደረጉ ነገሮች ናቸው።
ከኔ ጋር ናችሁ? የሚደረጉ ኤቭሪቲንጎች በሙሉ የሚደረጉት ያንተን አቴንሽን ለማግኘት ነው። ለዛ ነው መጽሐፍ ቅዱስ ሐዋርያት ሥራ 3 ላይ ያንን ሰውዬ ተነስና ተመላለስ አሉት። ኔክስ ጋድ ያንን ሰውዬ ከመፈወስ ባለፈ ሌላ ፕሮግራም ነበረው። መጡና እንደዚህ ያሏቸው፣ ይህንን ሰውዬ ስትፈውሱት አይተናል አሉ። ሲንቀሳቀስ አይተናል። በማን ስምና ስልጣን እንዳደረጋችሁት ንገሩ። ቢኮዝ ሴንሲቲቭ ናቸው። እናንተ ብትሆን ዋው ምናምን ብላችሁ ተገርማችሁ እነዚህ ሰዎች አማልክት ናቸው ምናምን ብላችሁ ነው የምትሄዱት። እነዚህ ሰዎች ግን ሴንሲቲቭ ናቸው። ንገሩ። ፒተር እኔ እናንተ መካከል አንድ ዲፈረንስ እንዳላቃለሁ። እዛ ኤሪያ ያለው ሰው በሙሉ ፒተርና ዮሐንስን ያዟቸውና በእኛና በእናንተ መካከል ያለው ልዩነት እናንተ የምታውቁት እኛም ማናውቀው አንድ ስም አለ። በማን ስምና ስልጣን እንዳደረጋችሁት ንገሩ። ይሄንን ለመፈወስ ማን ስልጣን እንደሰጣችሁ ንገሩ። በማን ስምም ሴንሲቲቭ ናቸው። ቢኮዝ ኔክስት ይሄን ካውንተር ላይፋቸው ላይ ሃፕን እንዲያደርግ ይፈልጋሉ። አኖይንቲንግ ላይፋቸው ላይ እንዲገለጥ የሚረዳችሁ ቢጉ ነገር የእናንተ ሴንሲቲቭ መሆን ነው። አሜን። ሃሎ yes papa የእናንተ ምን መሆን ነው? ሴንሲቲቭ መሆን ነው። የእናንተ ሴንሲቲቭ መሆን ነው። ለእያንዳንዱ ስፒሪቹዋል ነገር ሴንሲቲቭ መሆን አለባችሁ። መጽሐፍ ቅዱስ ውስጥ አንድ እግዚአብሔር የሰራት ቀን ይህች ነች በእርሷም ደስ ይበለን የሚል መዝሙር አለ አይደል? ዳዊት የጻፈው yes ዳዊት በደንብ ስሙ። ስለ ጎልያድ 39 ቀን ሙሉ ጎልያድ ሲጨፍር ሲዘል ዳዊት ያለበት ስፍራ ድረስ ለጎልያድ ተሰምቷል። ቤቱ ሲገባ ወንድሞቹ እንኳን ቤት የሉ። ጎልያድ ያለበት ሰፈር ነው ያሉት። ንጉሱም ከተማ ነቅሎ ጎልያድ ያለበት ኤሪያ ላይ ነው የመጣው። ኖ ዋን እዛ ስፍራ ውስጥ ሴንሲቲቭ አልሆነም። ዳዊት 40 ቀን እስክትመጣ ድረስ ጠብቋል። ቢኮዝ 40 ቀን ማለት ያንድ ነገር መጨረሻ ማለት ነው። የአዲስ ምዕራፍ ጅማሬ ማለት ነው። ልክ 40ኛው ቀን ላይ ዳዊት ከቤቱ ሲወጣ እግዚአብሔር የሰራት ቀን እቺ ነች እያለ ወጣ። ቢኮዝ ሲጠብቃት የነበረች ቀን ነች። ሰውየው ሴንሲቲቭ ነው። 35ኛው ቀን ላይ ቢሄድ ጎልያድ እንደሚያሸንፈው ያውቃል። 38ኛው ቀን ላይ ቢሄድ ጎልያድ እንደሚያሸንፈው ያውቃል። 40 ፕሮፌቲክ ነምበር ነው። 40ኛው ቀን ላይ ይሄ የአዲስ ነገር ጅማሬን ጎልያድ ኤክስፓየር የሚያደርግበት ቀን ነው። ሶ ገና ሲያገኘው ስለ ጎልያድ እኮ አልጠይቃቸው። አንድ ነገር እርግጠኛ እኔ ገጥሟል አላቸው። ወንድሞች ሁሉ ተገርሟል። ለምን ትናንትና እንዳልመጣ ገርሟቸዋል። ለምን ከትናንትና ወዲያ እንዳልመጣ ገርሟቸዋል። ቢኮዝ ሰውየው 38 እና 39 ቀን ሙሉ እንደፈለገ እየሆነ ነበር። ናው እኔ ገጥሟል አላቸው። እኔ ገጥሟለሁ ብሎ የሚያወራ ፐርሰን ዊን እንደሚያደርግ እርግጠኛ የሆነ ሰው ነው። ልሞክረው እኮ አይደለም ያለው፣ እገጥሟለሁ። ምን ልዋለሁ? ገጥሟለሁ። ቢኮዝ ሰውየው ሴንሲቲቭ ነው። ፕሮፌቲካሊ ሴንሲቲቭ ነው። 40ኛ ቀን ስለሆነ አዲስ ጅማሬ እንደሚመጣ አውቋል። በደንብ ስሙን። ጎልያድ ጋር ከመሄዱ በፊት ተቀብቷል እኮ ሰውየው። ሳሙኤል ቀብቶታል። ያ ቅባት የሚገለጥበት ታይም እንዳገኘ ገብቶታል። ሴንሲቲቭ ሆኗል። ብዙዎቻችሁ የሂሊንግ ግሬስ እናንተ ላይፍ ላይ አለ። ፕሮፌቲክ ግሬስ እናንተ ላይፍ ላይ አለ። የዴሊቨራንስ ቅባት እናንተ ላይፍ ላይ አለ። ትልቁ ችግሩም እንደሆነ ታውቃላችሁ። እግዚአብሔር ያንን የምትገልጡበት ስቴጅ አመቻችቶላችሁ ሴንሲቲቭ ስላልሆናችሁ አልፏችኋል። ምናልባት ጎረቤት የታመመ ሰዓት ሴንሲቲቭ ብትሆን ከቀናት በፊት እኮ ስለ ሂሊንግ አኖይንቲንግ ፕሮፌቱ ነግሮ ነበር። ፕሮፌሳይ ተደርጎልህ ነበር። ሞመንት ጎረቤት የታመመ ሰዓት ሆስፒታል ነው፣ ግን አንተ ትዝም ይለህ ሴንሲቲቭ ስላልሆን ኪል ስለማድረግ አታስብም። መጽሐፍ ቅዱስ ያዕቆብ የሚባል ሰው ቤተል የሚባል ኤሪያ ላይ መጣ ይላል። ቤተል ላይ ደረሰና መልአክ ሲወጡ ሲወርዱ አየ። ሰውየው መልአክ ሲወጡና ሲወርዱ አይቶ ጧት ሲነቀም እንዳለ ታውቃላችሁ። አላወኩም እንጂ አለ ይሄ እግዚአብሔር ቤት ነበራል። መልአክ እየወጣና እየወረደ ሰውየው አያውቅም። ቢኮዝ ሴንሲቲቭ አይደለም። አንዳንድ ሰዎች ደግሞ መልአክ ሲወጣና ሲወርድ አይተው አይደለም። ተንኮል የሌለበት የእስራኤል በግ አንተ ናትና የለ ከበለዛ ስር በታች አየው ሲለው በቃ ይሄ በቂ ነው። ቢኮዝ ሴንሲቲቭ ነው። መሲህን እናሳያለን ብለው ነው ያመጡት። መሲሁ ስለነበረበት ስፍራ ሲነግረው ይሄ ኢነፍ ነው አለ። ከዛ እንደዚህ ያለው ናትናኤል ይሄንን ስለነገርኩ ተደነክ አለው። ገና ከዚህ የሚበልጥ ነገር ታያለ። ያ የምታየው ነገር ምንድነው ሲባል ያዕቆብ ሴንሲቲቭ ሳይሆን ያለፈው መላእክት በሰው ልጅ ላይ ሲወጡና ሲወርዱ ምን ትላለህ? እያንዳንዱ በርና ደርዝ የሚከፈትላችሁ ሴንሲቲቭ በሆናችሁት ልክ ነው። ለመንፈሳዊ ዓለም ሴንሲቲቭ በሆናችሁት ልክ እያንዳንዱ ዓለምና በር ይከፈታል። አሜን። ሃሎ yes papa እያንዳንዱ በርና እያንዳንዱ ደርዝ ሴንሲቲቭ በሆናችሁ ልክ በዛው ልክ ይከፈታል። አሜን። በዛው ልክ እጅግ በጣም በዛው ልክ ይከፈታል። አሜን። one day አንድ ፕሮግራም እየተካፈልኩ ነበር። ፕሮግራሙ ላይ
የሚያገለግለው ፕሮፌት አንድን ሰው አስነሳው። ዲስ ይር ነው በዚህ ዓመት ሰውየውን አስነሳውና የመጣው ከናይጄሪያ ነው። በአንድ ቀን ውስጥ 4 ጊዜ በህልም አይተኛል አለው። ፕሮፌቱን የማያቸዋለሁ ሰውየውን የማያቸዋለሁ እኔ ከዛ ለዛም ፕሪሳይዝ ላድርግልህ አለውና በ2 ሰዓት ውስጥ 4 ጊዜ በህልም አይተኛል አለው። ደን አንድ ሰው በ2 ሰዓት ውስጥ ስንት ጊዜ ቢነቃ ቢነሳ ነው 4 ጊዜ ሊያዩ የሚችለው? ፕሮፌቱ ፕሮፌሰር እያደረገ የኔ ማይንድ ሴንሲቲቭ ነው። ከኔ ጋር ናቸው። የኔ ማይንድ ሴንሲቲቭ ይሄ ሰውዬ በምን ያክል ደቂቃ በምን ያክል ሰከንድ በምን ያክል ሰዓት ውስጥ እየነቃ ቢተኛ ነው 4 ጊዜ ያየው? ደም ፕሮፌሰር ያደረገለት ጨረሰ። ልክ ፕሮፌሰር ያደርጎለት ሲጨርስ ላይክ እንደዚህ አይነት ትንቢት ሊተነብይ የሚችለው ፕሮፌት ኤንጅል ነው። ፕሮፌት ኤንጅል ሊተነብየው እሺ። እና ልክ እሱ ፕሮፌሰር አድርጎ ሲጨርስ አንገቴን ቀና ሳደርግ አንድ ስሪላንካዊ ወይም ኤዥያዊ ፊት ያለው ሰው ፊት ለፊት ቆሟል። ደን የቲቪውን ስም አየሁት። የቲቪውን ስም እንዳየው ያደረገኝ ለዛኛው ነገር ሴንሲቲቭ መሆኔ ነው። የሆኑ ሰዎች ሴንሲቲቭ ሳይሆኑ ቀርተው እዛ ዓለም ላይ የተለቀቀው ድምፅ አላገኛቸውም። ፕሮፌቱ ፕሮፌሰር አድርጎ እስከሚጨርስ ድረስ ይጠብቁ ነው። ዋው ዋው ብሎ ለመደነቅ ከኔ ጋር ናቸው አይደል? ዋው ዋው ብሎ ለመደነቅ ፕሮግራሙ እስከሚያልቅ ይጠብቁ ነው። ለኔ ቢተነብይልኝ ብሎ እየጮሁ ነው። በዛ መሃል ሰውዬው ኤዥያዊ ፊት ነው ያለው። ከዛ አጠገብ የነበረውን ሰው ሄደና ለዛ ኤዥያዊ ሰውዬ እንደዚህ የሚባል ሚኒስትሪ እንደጀመረ ንገረው፣ የሚኒስትሪው ስም ይሄ ነው አልኩት። ኖ ፕሮፌት ባይሆንስ አለኝ። ሂድ ንገረው። ቢኮዝ በዛ ሴንሲቲቪቲ መሃል ቮይሱን ያገኘሁት። ስፒሪቹዋል ነገር ላይ አትቀልዱ፣ ሴንሲቲቭ ሁኑ። ፕሮፌቲክ ነገር ላይ አትቀልዱ፣ እጅግ በጣም ሴንሲቲቭ ሁኑ። በደምብ ስሙ። አንድ ሰው አብሯችሁ ጸልዮ ቮይስ ሰማው ሲልህ አብሮ እኮ ነው የጸልየው። ከኔ ጋር ናቸው። የሰራዊት ጌታ እግዚአብሔር ተናገረኝ ሲልህ ፍጥጥ ብለህ ይገባል። ሃው እኔን አልፎኝ እንዴት ይሄንን ሰው እየተናገረው? ቢኮዝ ቮይሱ ሁላችንም እንድንሰማው ነው የተለቀቀው። ከኔ ጋር ናችሁ። ሁላችንም እንድንሰማው ነው። ያ ሰውዬ ግን ሴንሲቲቭ ስለሆነ ካች አድርጎታል። ሴንሲቲቭ ስለሆነ የእናንተ ሴንሲቲቪቲ ማለት ላይክ እንደ ማግኔት ማለት ነው። እዚህ ኤሪያ ላይ አፈሩ በሙሉ ብረት ነው። ታውቃላችሁ አይደል? አፈሩ በሙሉ ብረት ነው። ብዙ ሰዎች እዚህ ኤሪያ ላይ ብረት እንዳለ ያውቁ። ማግኔት የያዙ ሰዎች ግን ይስቡታል። ማግኔት የያዙ ሰዎች ብረቱን መሰብሰብ ይችላሉ። ሴንሲቲቭ የሆኑ ሰዎች እዚህ አትሞስፌር ውስጥ የተለቀቀውን ቅባት መያዝ ይችላሉ። በእነሱ ላይፍ ላይ መሸከም ይችላሉ። መሸከም ይችላሉ። ቢኮዝ ሴንሲቲቭ ናቸው። ምን እየተከናወነ ነው ብሎ ነው የሚጠብቁት። መጽሐፍ ቅዱሳችሁን ስታነቡ የሕዝቅኤል መጽሐፍ ላይ እንደዚህ ይላል። በኮቦር ወንዝ ተቀምጬ እያለሁ አለ እድሜ 30 ሞልቶ ነበር አለ። እየነገረ ያለው ነገር አንድ ነው። በእስራኤል ሕግ መሰረት አንድ ሰው ረቢ ለመሆን 30 ዓመት ሊሆን ያስፈልጋል። እና ይሄ ሰው እየነገረ ያለው እድሜ ለዛ ነገር በቂ ብቁ ስለነበር አለ ሰምቲንግ ማየት አለብኝ ብዬ ጠብቅ ነበር። ኮቦር ወንዝ ላይ ሁኜ ኦልዌይስ ሜዲቴት እያደረኩ ቪዥን ካየው ብዬ ጠብቅ ነበር። ቢኮዝ እድሜ ምን ነበረ? ኢነፍ ነበር፣ በቂ ነበር ያንን ነገር ለማየት። ቢኮዝ ሴንሲቲቭ ነው። 5 ዓመት ሆኗቸው ነቲንግ ያላዩ ሰዎች አሉ። 30 ዓመት እኮ አልፏቸዋል። ይሄ ሰው 30 እስክትሞላ ነበር የሚጠብቀው። ሴንሲቲቭ ነው። ፍሮም ፕሮፌቲክ ሬለሙስ አንድን ነገር ስባችሁ ለማውጣት ካስፈለጋችሁ ሴንሲቲቭ ሆነ የሚጠብቅባችሁ። በደንብ ስሙ። የሚራክል መኒን ሚኒስትሪ ስጀምር ወይም ከተአምራት ጋር የተገናኙ ሚኒስትሪዎች ውስጥ ሲገባ መንፈሳዊ አባቴ አንድ ቃል ሲናገር ነው የሰማሁት። ያችን ቃል እኔ ብቻ አይደለም የሰማሁት፣ ሙሉ ዓለም ሰምቷታል። እኔ ግን ሴንሲቲቭ ነኝ። እንዴት ካች ማድረግ እንዳለብኝ አውቃለሁ። ሙሉ ዓለም ሰምቶት ነቲንግ አልፈጠረም። ከኔ ጋር ናችሁ። ነቲንግ አልፈጠረም። ኢያሱ የሚባል ሰው ታውቃላችሁ? ሙሴ መገናኛ ድንኳን ውስጥ ገብቶ ሲወጣ ደመና ሲመጣ ኤቭሪቲንግ ሲመጣ አሮን ሴንሲቲቭ ስላልሆነ አሮን ህዝቡ ጋር ነው። አብሮ ያገልግል ተብሎ የተሰጠው ለሙሴ አሮን ነው። ኢያሱ የሚባል ሰው መጽሐፍ ቅዱስ ሲናገር ሙሴ ድንኳን ውስጥ ሲገባ ምግብ ያመጣና ድንኳን አጠገብ ያስቀምጣል። ውስጥ እንኳን አይገባም። እሱ ደመናውን አይቶ ኢንጆይ ያደርጋል። ሴንሲቲቭ ነው። የሆነ ደመና እዛ ውስጥ እንዳለ ያውቃል። ሙሴ ፊት ለፊት ተነጋግሮ ሲወጣ ኢያሱ ፊት ለፊት የሚናገረውን አምላክ አይቶ አያውቅም። ነገር ግን የሚፈጠረው ደመና ሰምቲንግ ይነግረዋል። የሚፈጠረው ደመና ሰምቲንግ ስለሚነግረው አሮን ጋር ከመዋል ሙሴ ጋር መዋል ይሻላል ብሎ ሙሴ ጋር ነው የሚውለው። ቢኮዝ ሴንሲቲቭ ነው። ሴንሲቲቭ ነው። ሴንሲቲቭ ነው። ለመንፈሳዊ ነገር እንደዚህ ነው መሆን ያለባችሁ።
እጅግ በጣም ሴንሲቲቭ ነው መሆን ያለባችሁ። አሜን። ሁሉ ጊዜ ፍሮም ስፒሪት ሬለም ከመንፈሳዊ ዓለም ተጠቃሚ የሚሆኑ ሰዎች እጅግ በጣም ሴንሲቲቭ የሆኑ ሰዎች ናቸው። አሜን ፓፓ። ስሚዝ ዊግልወርዝ የሚባል ዓለም ላይ 23 ሙታን ያስነሳ የእግዚአብሔር ሰው አለ። አሁን በህይወት የለም። ስሚዝ ዊግልወርዝ እንደዚህ አለ። ሰዎች መጽሐፍ ቅዱሳቸውን በሂብሩ ያነባሉ፣ እሱ ቆንጆ ነው አለ። ሰዎች መጽሐፍ ቅዱሳቸው የበለጠ ይገባናል ብለው ስለሚያስቡ በግሪክ ያነባሉ፣ እሱም ቆንጆ ነው አለ። እኔ ግን መጽሐፍ ቅዱሴን በግሪክም በእንግሊዝኛም በሂብሩም አንብቤው አላውቅም አለ። መጽሐፍ ቅዱሴን ማነበው በመንፈስ ነው አለ። yes papa yes እኔ በአማርኛ ማንበቤው አላውቅም፣ በእንግሊዝኛ ማንበቤው አላውቅም፣ በትግረኛ ማንበቤው አላውቅም። መጽሐፍ ቅዱሴን ሳመነበው በምንድን ነው? በመንፈስ። ቢኮዝ ስፒሪት እየተናገረኝ ነው ብዬ ነው የማነበው። yes የአማርኛ ጽሑፍ ላነባ አይደለም የምከፍተው፣ ሙሴ የጻፈውን ጽሑፍ ላነባ አይደለም የምከፍተው፣ ስፒሪት እየተናገረኝ ነው አሜን ብዬ ነው የማነበው። yes papa ስፒሪት ምን እያለኝ ነው? መንፈስ እየተናገረኝ ነው ብዬ ነው የማነበው። እጅግ በጣም ሴንሲቲቭ መሆን አለባችሁ። እጅግ በጣም ሴንሲቲቭ መሆን አለባችሁ። ለዛ ነው ሳምታይምስ የእግዚአብሔር ሰዎች ሲያወሩ ሲሰማቸው ኢንካውንተሮቻቸውን ሲነግሯችሁ ጉባኤ ውስጥ በእነሱ አገልግሎት ሱፐርናቹራል ነገር ሲፈጠር ኔክስ ሆሊ ስፒሪት ያንን ነገር እንድሰማ እያደረገ ያለው ሴንሲቲቭ እንድትሆንለት ነው። ዋን ዴይ አንድ ፕሮፌት ምን ብሎ ሲናገር ሰማሁት። ኪሩቦችን አየኋቸው አለ። ኪሩቦችን ካየኋቸው በኋላ ላባዎች ሰጡኝ አለ። የሰጡኝ ላባዎች እኔ ጋር የቆዩት ለ3 ቀን ብቻ ነው አለ። ሙሉ ዓለም ያንን ትምህርት ይሰማ ነው። ኪሩብ ነው ያየው። አፍተር ዛት ነው የእግዚአብሔር ዓለም ሴክሬት የተገለጠልኝ አለ። ወዲያው ገባኝ። ቢኮዝ መጽሐፍ ቅዱስ ኤልያስም እንደኛ ሰው ነበር ይላል። ይሄ ሰው የተለየ ሰው ስለሆነ አይደለም፣ ሴንሲቲቭ ስለሆነ ነው። yes papa ወዲያውኑ ሩሜን ከፈትኩ፣ ገባው። ሪሊ ይሄ ሰውዬ አይቶት ከሆነ እውነትም ኪሩብ የሚታይ ከሆነ አሁን መምጣት አለባችሁ ብዬ መጸለይ ጀመርኩ። በጌታ ፊት ነው የምነግራችሁ። ዓለም ላይ በጣም ሞቃት የሚባለው ስፍራ የዳይመንድ ማዕድን የሚቆፈርባቸው ኤሪያዎች ናቸው አይደል? በሺህ የሚቆጠር ነገር ወርታች ስለሚቆፈር እጅግ በጣም ሞቃት ነው። yes papa ተሞመንት አፒር ያደረጉ ሰዓት ፊታቸው ላይ አይደለም ያየሁት። መጀመሪያ ስፍራው በሙሉ በሺህ ዲግሪ ሴንቲግሬድ ውስጥ ያለው እስከሚመስለኝ ድረስ በኃይል ሞቀ። ቤቱ የሚቀልጥ መሰለኝ። ቢኮዝ መጽሐፍ ቅዱስ እንደዚህ ይላል፣ በኪሩቦችና በኪሩቦች መካከል እንኳን ያለው ርቀት ጀሜትር ርቀት አይደለም፣ ፋየር ነው ያለው። ቦለ yes papa yes jesus ሕዝቅኤል 10ን ክፈቱት፣ ቁጥር 1ን ክፈቱት። እኔም አየው እነሆ በኪሩቤል ራስ ላይ ባለው ጠፈር በላያቸው እንደ ሰንፔር ድንጋይ ያለ አንድ ዙፋን የሚመስል መልክ ተገለጠ። በፍታም የለበሰውን ሰው በመንኮራኩሮች መካከል ከኪሩብ በታች ግባ፣ ከኪሩቤልም መካከል ካለው እሳት ፍም እጆችን ሙላ። ከየት መካከል? ከኪሩቤል መካከል ካለ። አንደኛው ኪሩብ እዚህ ጋር ካለ፣ ሁለተኛው ኪሩብ እዚህ ጋር የ0.00 ሴንቲሜትር ዲፈረንስ እንኳን መሃላቸው ቢኖር መሃላቸው ያለው ፋየር ነው። yes papa መጽሐፍ ቅዱስ የተሰሩት እንኳን ከፋየር ነው። yes ደግሞ መንጣ ፒሪ ያደረጉልህ ሰዓት ፋየር ወክ ሲያደርግ ነው የምታየው። yes papa yes ፋየር ወክ ሲያደርግ ነው የምታየው። reveal it papa ፋየር ወክ ሲያደርግ ነው የምታየው። amen ፋየር ወክ ሲያደርግ ነው የምታየው። amen ሴንሲቲቭ ስለነበርኩኝ ደግሞ መንጣ ፒሪ ያደረግኩ ሰዓት የክላሱ ሙቀት ሲቀየር ሆሊ ስፒሪት ከዚህ በላይ አልፈልግም አልኩት። ቢኮዝ ይሄኛው የኔ ቦዲ እስኪሰማኝ ድረስ ቤቱ በሙሉ በከባድ ሙቀት ተመልቷል። ፋየር በፋየር ነው ቤቱ። ሆሊ ስፒሪት ከእናንተ ምንም ነገር አይፈልግም፣ ሴንሲቲቭ እንድትሆኑ ነው ይፈልገው። አሜን ፓፓ yes ለዛ ነው ፕሮፌቶች ከእናንተ ምንም የተለየ ነገር የላቸው። መጽሐፍ ቅዱስ ውስጥ የምታነቧቸው ፕሮፌቶች ሰምቲንግ ሲፈጠር እዚህ ውስጥ ሰምቲንግ እንዳለ ይገባቸዋል። እዛ ነገር ውስጥ የሆነ ነገር እንዳለ ይገባቸዋል። ዝም ብሎ አይደለም የሚያወሩ። እዛ ነገር ውስጥ ሴክሬት አለ ብለው ለዛ ነገር ሴንሲቲቭ ሆኖ አዲስ ነገር ነው ይዘው ይመጡት። ለዛ ነው አንድ መጽሐፍ ቅዱስ ውስጥ የነበረ ነብይ ነበር። መሬቱን የፈለከውን ያክል ጊዜ መታለው። ሰውየው መሬቱን ደስ ያለው ያክል ጊዜ መታ። ከዛ ፕሮፌቱ እንደዚህ ያለው በብዛት መታው ቢሆን ኖሮ በብዛት ታሸንፍ ነበር አለው። ከኔ ጋር ናችሁ? yes በብዛት መታው ቢሆን ኖሮ በብዛት ምን ትል ነበር? ታሸንፍ ነበር። እግዚአብሔርና ሙሴ መቼ እንደተጣሉ ታውቃላችሁ? ሙሴ አንድ ጊዜ ነበር መምታት የነበረበት። ስንት ጊዜ መታው? 2 ጊዜ። ጋድ ለ2 ጊዜ ሴንሲቲቭ ሆነ። አንተ 20 ጊዜ ብትመታው አንተ ምንም አይመስልህም። ኢንካውንተር ላለው ሰው ግን 2 ጊዜ መምታት ሲን ነው። ላንተ ዝሙት ነው ኃጢአት። ለሙሴ ግን ኃጢአት መሬትን 2 ጊዜ መምታት ኃጢአት ነው።
Yes Papa Jesus reveal it Papa ከኔ ጋር ናችሁ? Yes ለሙሴ ኃጢአት ለአንድ በሽተኛ 2 ጊዜ መጸለይ ለሙሴ ኃጢአት ነው። አልገባም። ለሙሴ ለአንድ በሽተኛ 2 ጊዜ መጸለይ ኃጢአት ነው። Yes ጋድ 2 ጊዜ ሲጸልይ ካየው ፖዝ አድርግ፣ አሁን ትሞታለህ፣ ሂድ ነው የሚለው። ከኔ ጋር ናችሁ? ቁጭ Yes በል። Papa መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርም ይላል ሙሴን ሊገድለው ፈለገ ይላል መጽሐፍ ቅዱስ። እግዚአብሔርም ሙሴን ሊገድለው ፈለገ። እግዚአብሔርም ሙሴን ሊገድለው ሲፈልግ አስቡት፣ አንድ እናንተን ሊገል የሚፈልግ ሰው ሊገላችሁ እንደፈለገ ሲገባችሁ ምንድነው የምታደርጉት? መደበቅ መሸሸግ ነው የምትጀምሩት አይደል? እግዚአብሔርም ሙሴን ሊገድለው ፈለገ አለና ሙሴ ከእግዚአብሔር የት ነው ሊሸሸግ የሚችለው? ባይብል እኮ ነው። እግዚአብሔርም ሙሴን ምን ሊለው ግን ሴንሲቲቪቲ ከሙሴ አልፎ ሚስቱ ጋር መጥቶ ነበር። ለምን ሊገለው እንደፈለገ ገባት። አመጣችና ልጃቸውን ገረዘችው። ከኔ ጋር ናችሁ? ልጃቸውን ገረዘችው። በደንብ ስሙኝ። ሙሴ ልጁን አልገረዘውም፣ ቢኮዝ ከኢትዮጵያ ሴት ነው የወለደው። ነገር ግን እግዚአብሔር ሴትዮዋን ሲያት እኔ እናንተ ነን ኢትዮጵያ ይመንላት የሙሴ ሚስት ነች። ከኔ ጋር ናችሁ? የሙሴ ሚስት ነች። ሴትዮዋን ነገር ገባት። ሴንሲቲቭ ሆናለች። ሙሴ ጋር ካለው አኖይንቲንግ የተነሳ እንደዛ ኔሽን ሁና ተቆጥራለች። ልጇን ገረዘች ይላል። እግዚአብሔርም ሙሴን መግደሉን ተወ። ሴንሲቲቭ ነው። ሚስቱ ሴንሲቲቭ ነች። አስቡት፣ እግዚአብሔር ሙሴን ቢገለው አስባችሁታል? ሙሴ እግዚአብሔር ፊት ቆሞ ለምን እንደገደልከኝ ሲለው ልጅን ስላልገረስከው። ይሄ የሙሴ ሚስት ግን ሴንሲቲቭ ነች። Yes Papa reveal it Papa ሃሎ ሴንሲቲቭ ነች። ለሙሴ እግዚአብሔር ሊገለው እንደፈለገ ማን የነገረው ይመስልሃል? ሊገለው እንደፈለገ የነገረችው ሚስቱ ነች። እኔ ይሄንን ባላደርግ አለችው፣ አንተ ሟች ነበር ካለችው። Yes Papa እኔ ልጄን ምን ባልለው ባልገርዘው ኖሮ አንተ ምን ነበርክ? ሟች ነበር። የዛን ጊዜ ገባው እግዚአብሔር ሊገለው ፈልጎ እንደነበር። እስኪ ሙሴ እችን ቀን ሳትገርዘው ታሳልፋተን ብሎ ጋር እዚህ ጋር እያየ ነው። እግዚአብሔር ሙሴን የጠበቀ ሚስትየዋ ሴንሲቲቭ ነች። ሴትዮዋ ምንድን ነች? ሴንሲቲቭ ነች። መጽሐፍ ቅዱስ ውስጥ ምን እንደሚገርመኝ ታውቃላችሁ? ሙሴ 70 ሽማግሌዎችን ሰበሰበና መንፈስ አካፈላቸው ይላል። የዛን ቀን ሁሉም ተነብዩ አለ። ከዛን ቀን በኋላ ግን ሊተነብዩ አልቻሉም። Very true Papa ሃው ሰው ለመተንበይ የሚሆን ቅባት ተለቆለት መተንበይ ካልቻለ ሴንሲቲቭ የሆነው ለዛሽ ቀን ብቻ ነው። መንፈሳችሁ ሲሪየስ እንዲሆን እጸልያለሁ። አሜን አሜን አሜን። መንፈሳችሁ እጅግ በጣም ሲሪየስ እንዲሆን እጸልያለሁ። አሜን። አንድ ጊዜ አስታውሳለሁ፣ መኪና ውስጥ ሁሉ ጊዜ ስቀመጥ ትራንስፖርት ተጠቀም ከፊት ነበር መቀመጥ የምወደው ጋቢና ላይ። አንድ ትራንስፖርት መኪና ውስጥ ልገባ ስል ከኋላው እንዳለ ሞልቶ የጋቢና ወንበሩ ክፍት ነው። በደንብ ስሙ፣ ጋቢና ተዘለው ከኋላው አይሞላም አይደለ? ጋቢናው አንድ ሰው ብቻ ነው ማስቀመጠው ብሎ ሹፌሩ ጋቢናው ክፍት ነው፣ ከኋላው በሙሉ ሞልቷል። ከፈትኩኝ፣ ጋቢናው ጋር ተቀመጥኩ። ጋቢና ጋር ስቀመጥ እንደዚህ የሚል ድምፅ ሰማሁ። ህዝቤ መሪ እንደሌላቸው በጎች ጠፍቷል የሚል ድምፅ ሰማሁ። ከዛ እናንተ ብትሆኑ ለኢትዮጵያ ቤተክርስቲያን ነው የምታለቅሱት። ወዲያውኑ በሬን ከፈትኩ፣ ወጣው። ያ መኪና የመሪ ችግር እንዳለበት ገባኝ። Yes Papa oh Papa የሰማችሁ ነው። በጌታ ቁጥር ነግራችሁ። ከዛ መኪናውን ቀየርኩና ሁለተኛው መኪና ጋር ሄድኩኝ። ሁለተኛው መኪና ለመሙላት 30 ደቂቃ ፈጀበት። የፊተኛው መኪናና እኛ መኪና መካከል 30 ደቂቃ ገባል። አዋሳ ልንገባ የሆነ ኪሎ ሜትሮች ሲቀረን አይኔ ያየ ያኛው መኪና 3 ጊዜ ተገለበጠ። እግዚአብሔር ሆይ ቤተክርስቲያንን ይቅር በላት ነበር ሌላ ሰው የሚለው። ሴንሲቲቭ መሆን አለበት። ይሄ ቮይስ ይመጣል ሊገባ ይገባል። ሴንሲቲቭ ለሆኑ ሰዎች ይገባቸዋል። አሜን። ሴንሲቲቭ ለሆኑ ሰዎች ይገባቸዋል። አሜን። ሴንሲቲቭ ለሆኑ ሰዎች ይገባቸዋል። አሜን። አሁን ዳይሜንሽን ብዬ ሳወራ ዳይሜንሽን መንፈሳዊ ስፔሻሊ ክርስትና ዓለም ላይ ያልተለመደ ቃል ነው። እግዚአብሔርን ሰርድ ዳይሜንሽን ላይ ሕዝቅኤል ሚት አደረገው፣ ዳንኤል ሚት አደረገው፣ ዮሐንስ ሚት አደረገው። ሶስቱም ሰርድ ዳይሜንሽን ላይ እግዚአብሔር ሚት አደረጉትና ሶስቱም ሚት ሲያደርጉት የነበረውን ከለር ተናገሩ። ሶስቱም ኢመራልድ አየናሉ። Yes Papa ልቅርኛ አይደል? ሶስቱም ምን አየን? ኢመራልድ አየን። ዮሐንስ ያወራው ራእይ ላይ ያወራው ኢመራልድ ወደ ግሪን ከለር ያመራል። የዳንኤል ወደ አምበር ከለር ያመራል። Yes Papa የሕዝቅኤልም ወደ አምበር ከለር ያመራል። ሰዎቹ በደንብ ስሙ። እግዚአብሔርን ከማየት ባለፈ ስለሚታየው ከለር እንኳን ሴንሲቲቭ ናቸው። Yes Papa ከኔ ጋር ናችሁ? Yes ስለሚታየው
አሁን ሕዝቅኤል 10 አንብባችሁታል። ከኪሩቡ በላይ አለ መርገድና ምን አየው? ሰምፔር አየው። ከዛ በላይ ደግሞ ዙፋን አየው አለ። ሕዝቅኤል 10 እስኪ ደግም አንብበው። ቁጥር 1 እኔም አየው እነሆ በኪሩቤል ራስ ላይ ባለው ጠፈር በላያቸው እንደ ሰንፔር ድንጋይ ያለ አንድ ዙፋን የሚመስል መለከት ተገለጠ። በደምብ ስም። ዙፋን አየው አለ። የበፍታ ቀሚስ የለበሰው አየው አለ። ስለ ናዝሬቱ ኢየሱስ እያወራ ነው። በደምብ ስም። ዙፋንን አይቷል። የሚቀመጠውን ፐርሰን አይቷል። በኪሩቡና በዙፋኑ መካከል ግን አለ ሰምፔር ነው ማዕድን ያየሁት አለ። ማለት ልንገራችሁ፣ ታቦቱን የብሉይ ኪዳን አይታችሁታል። ኪሩቡ በዚህ በኩል አለ፣ ሁለተኛው ኪሩብ በዚህ መካከል። በመካከላቸው ያለው ስፍራ በወርቅ ነው የሚለበጠው። ጋድ እንኳን መቀመጥ ሲያስብ የሚያስበው እንደዚህ አይነት ስፍራ ላይ ነው። የውስጠኛው ፓርት ህጉ ያለበት ፓርት ጎልድ ነው የሚሸፈነው፣ ጎልድ ነው የሚቀባው። ከኪሩቦቹ በላይ አለ ሌላ ኪሩብ አለ አይደለም ያለው፣ ማዕድን አለ። ኤመራልድና ሰምፔር አለ አለ። በዙፋኑና በኪሩብ መካከል ያለው ርቀት የሸፈነው ምኑ ነው? ጋድ እንኳን መቀመጥ ሲያስብ ኪሩቡ ላይ አይደለም መቀመጥ ያስበው፣ ዙፋኑ እንኳን ሰምፔርና ኤመራልድ ነው። መርገድ ነው ዙፋኑ። ስለ ዙፋኑን ያወራው ባይዘው ዙፋኑን አየሁ አለ። ዙፋኑ ምንድን ነው አለ? አንብብላችሁ ቁጥር 1 እኔም አየሁ እነሆ በኪሩቤል ራስ ላይ ባለው ጠፈር በላያቸው እንደ ሰንፔር ድንጋይ ያለ እንደ ዙፋን የሚመስል መልክ ተገለጠ። ዙፋን ነው ያየው። ዙፋኑ ምንድን ነው አለ? ከምንድን ነው የተሰራው እያለ ነው? ከሰምፔር ድንጋይ። ጋድ እንኳን መቀመጥ ሲያስብ ይሄኛው ወንበር ላይ ለመቀመጥ ያሰበው የተቀመጠበት ወንበር ዙፋኑ የተሰራው ከሰምፔር ነው። አምላክህ ምን ያክል ባለጸጋ እንደሆነ አስብ። ሴንሲቲቭ ልትሆኑ ያስፈልጋል። አሜን። ለመንፈሳዊ ነገር ሴንሲቲቭ፣ እጅግ በጣም ሴንሲቲቭ። ሰምታይምስ አንዳንድ ጊዜ ልንገራችሁ፣ እዚህ ስትመጡ ታምራቶችን ታያላችሁ፣ ፕሮፌቲክ ነገር በኃይል ታያላችሁ። ከመምጣታችሁ በፊት ግን ሲጸልያችሁ ሆሊ ስፒሪት ደሞመንት ፕሮግራሙ ከተጀመረ ሰዓት ጀምሮ የሚደረገውን ነገር ንገረኝ እስኪ ያሳየኝ ብላችሁ ጠይቁት። ነግሬያችኋለሁ። ከዚህ በፊት ካናዳ ፕሮግራም ላይ የነበርኩ ጊዜ የ13 የ14 ዓመት ልጅ ነች። ፕሬየር ሲጀመር እንደዚህ አለች። የፕሮፌቶችን ቪዲዮ አይታለች፣ ብዙ ነገር አይታለች። የልጅ ልብ እንግዲህ ዋለ ጌታ ሆይ አለችው፣ እዚህ ጉባኤ ውስጥ የሚደረገውን ነገር በሙሉ አሳየኝ ብላ ጸለየች። ኤቭሪቲንግ የሚደረገውን ነገር በሙሉ አሳየኝ ብላ ጸለየች። ደን ወርሺፕ ተጀመረ። ዱሪንግ ወርሺፕ ሰዓት 2 ኪሩቦች በቀኝና በግራ ሲቆሙ አየች። ዙሪያቸው በሙሉ መላእክቶች ሞልተው ታየች። ወርሺፑን አብረው እያመለኩ ነበር። ደን ወርሺፑ ሲያልቅ ሁሉም ኤንጅሎች በሙሉ ሲሄዱ ኪሩቦቹ ብቻ ቆመዋል። ከዛ የፕሬየር ታይም ተጀመረ። የፕሬየር ታይም ላይ ሌሎች ኤንጅሎችን አየች። ዲክላሬሽን ታይም ላይ ማለት ነው። ዲክላሬሽን ታይም ላይ ያየቻቸው ኤንጅሎች እንደዚህ ምንድናቸው ሲል በኋላ ለሚለቀቀው ፕሮፌቲክ ነገር፣ በኋላ ለሚለቀቀው የመንፈስ ቅዱስ አሰራር የሰውን ልብ የሚያዘጋጁ ናቸው የሚል ቮይስ ሰማች። ከዛ ልክ ከመኪናው ስወርድ የሆኑ ያክል ኤንጅሎች ጉባኤ ውስጥ ሲገቡ አየች። እኔ ገና አልወረድኩም። ደሞመንት ያንን ያየች ሰዓት እነዚህስ ምንድናቸው ሲል እነዚህ ፕሮፌት ሚራክል ጋር የሚያገለግሉ ኤንጅሎች ናቸው አለች። ደና አጠገቧ ላለው ሰው እንደዚህ አለችው፣ አሁን ዳዲ አለችው፣ ፕሮፌት ሚራክል እየመጣ ነው አለችው። ዞሪ ሲል የለውም። ከአንድ ደቂቃ በኋላ እኔ በሩን ከፍቼ እየገባው ነው። የኔን መምጣት የነገራት ኤንጅሉ ነው። የእነሱ አፒራንስ ከፕሮፌት ሚራክል ጋር ህዝቡን ለማገልገል አብረው የሚያገለግሉ መልአኮች ናቸው የሚለውን ቮይስ ሰማች። ደን ዱሪንግ ሚኒስትሬሽን ውስጥ እንዴት እንደሚያገለግሉ አየቻቸው። የ13 ዓመት ልጅ ነች። ለምን ያየች ይመስልሃል? ያ ሁሉ ህዝብ እኮ የሚደረገውን ነገር አያውቅም። ያየችው ሴንሲቲቭ ስለሆነች ነው። ምንድነው እየተደረገ ያለው? ሃሎ፣ ምንድነው እየተከናወነ ያለው? ምንድነው እየሆነ ያለው? ጥያቄው ያ ነው። መንፈሳችሁ በኃይል ሲሪየስ እንዲሆን ጸልያለሁ። አሜን አሜን። መንፈሳችሁ በኃይል አሜን ሲሪየስ እንዲሆን ጸልያለሁ። አሜን። የእናንተ መንፈሳዊ ኢንካውንተር የሚለካው ለመንፈሳዊው ዓለም ባላችሁ ሴንሲቲቪቲ ልክ ነው። ላይክ ብዙ ጊዜ የሚገርመኝ ምን እንደሆነ ልንገራችሁ። ጌታ እንዲጠቀምባችሁ ትፈልጋላችሁ፣ ግን ሴንሲቲቭ አይደላችሁ። ከኔ ጋር ናችሁ? ጌታ እንዲጠቀምባችሁ ትፈልጋላችሁ፣ ሴንሲቲቭ አይደላችሁ። የሆሊ ስፒሪትን ድምፅ መስማት ትፈልጋላችሁ፣ ግን ምን አይደላችሁ? ሴንሲቲቭ አይደላችሁ። ሴንሲቲቭ ስላልሆናችሁ ሌላኛው በር አይከፈትላችሁ። ቮይስን አትለማመዱ። እግዚአብሔራዊ ድምጾችንና ራእዮችን አትለማመዱ። ቢኮዝ ለመንፈሳዊ ነገር ምን አይደላችሁ። እመኑኝ፣ ብዙዎቻችሁ እኮ የዛሬ ሳምንት ያያችሁትን ህልም እንኳን ረሳችሁታል።
ሆሊ ስፒሪት ምን ልታደርግ ነው ይሄን ያሳየኝ ብላችሁ እንኳን ጠይቃችሁ አታውቁም። ሶ ኦልዌይስ ሴንሲቲቭ መሆን አለባችሁ። ያውና ላይክ ጽንስ በሆዷ የተገፋፋ ሰዓት ሰምቲንግ አለ ብላ እግዚአብሔር ልጠይቅ ብላ ኮን ሄደች መጽሐፍ ቅዱስ ውስጥ ልክ ነኝ አይደል? yes papa ጽንስ ውስጥ ያሉት ልጆች አንዱ ካንዱ ይገፋፋሉ። ጌታ ሆይ ምን ትላለህ ብላ ነው ሄደችው። እናንተ ወደ ሆስፒታል ነው የምትሄዱት። oh papa ከኔ ጋር ናችሁ? yes papa እቺ ሴት ላይክ ሰምቲንግ አሞኛል እኮ አይደለም ያለችው፣ ጽንስ ቦዲ የተገፋፋ ነው። ያ ማለት ሰምቲንግ ለሰማው የሚገባ ቮይስ አለ ማለት ነው። ከዛ እግዚአብሔር ሄደችና ጠየቀችው፣ ታናሹ ለታላቁ ምን ይላል አላት። ለካ ይሄ ቮይስ የሚለቀቀው ይቺ ሴት ለጽንሷ ሴንሲቲቭ ከሆነች ነው። በደንብ ስሚ። ልክ ጸንሰሽ ሰምቲንግ ችግር ከተፈጠረ ሩጣሽ ዶክተሮች ጋር ስለማልቀስ እንዳታስቢ። ሆሊ ስፒሪትን ጠይቂው። እመኝኝ፣ በዛ ቮይስ ውስጥ በዛ ሴንሲቲቪቲ ውስጥ ሆሊ ስፒሪት አንድ ነገር ሊነግርሽ ይችላል። ይሄ ልጅ ቀጣይ የሚነሳ ፕሮፌት ስለሆነ ለዛ ነው ውጌ በዛበት ይልሻል። yes papa ቀጣይ የሚነሳ ጄነራል ስለሆነ ለዛ ነው ውጌ በዛበት። yes papa ቀጣይ የእግዚአብሔር መንግስት በኃይል የሚሰራ ሰው ስለሆነ ለዛ ነው ውጌ በዛበት። አሜን። ዶክተሮች ጋር ስትሄጂ ቮይስ አሰሚ ስለሆነ ቮይሱን ሪጀክት አድርገሽ ስለሆነ ይርሽው ለዴሞኒክ ቮይስ ራስሽን ኦፕን ታደርጊያለሽ። አንቺ ወይ እሱ ከሁለት አንዳችሁ በህይወት መኖር አለባችሁ ይልሻል። ከኔ ጋር ናችሁ? እንደዛ ሲልሽ እንኳን ሴንሲቲቭ አይደለሽም። አንድ ፕሮግራም ላገለግል ሄድኩኝ። በጌታ ፊት ነው የምነግራችሁ። ማገለግልበት ቦታ ላይ የጠራኝ ሰው ፕሮፌት አያምንም፣ ግን ቢያንስ የዚህ ሰውዬ ትምህርቱም ደስ ይላል ብሎ የጠራኝ አምኖኝ አይደለም። ደን ሩሜን ከፍቼ ስወጣ በር ላይ ነው። ሌላ ሰው እንዳላገኘ ነው። የሆነ ሰው ካገኘ ኢንፎርሜሽን ይነገራል ምናምን ብሎ አስቦ ነው ሰውዬው ይመስለኛል። ሻይ ልጠጣ ሲሄድ ሰውዬው እዛው አጠገቤ ነው። ሳምቲንግ ላደርግ ሲሄድ እዛው አጠገቤ ነው። ደን የፕሮግራም ሰዓት ደረሰ። ኦኬ ለቤተሰብ ልደውል ስል ስልክ ስደውል አጠገቤ ነው። ደን ኦኬ ብዬ ተያይዘን ገባን። ተያይዘን ስገባ ከሱ ነው የጀመርኩት። yes papa hey hey አንድ ነገር ገብቶኛል። ያን ሁሉ ሲያደርግ ወይ አላመነኝም ወይ ስለሱ ሰምቲንግ ሚስጥር ሰዎች እንዳይነግሩ ይፈልጓል ማለት ነው። አስነሳሁት። እንትና የምትባል ሴት ታውቃለህ አልኩት። አዋቃለሁ። እንትና የምትባል ሴት በጌታ ፊት ነው የምነግራችሁ። 20 ሴት ጠራሁለት። 20ዎቹን ላግባችሁ ብሎ ጠይቋቸዋል። ቸርች ውስጥ ቸርች ውስጥ የጠራኋቸው ሴቶች በሙሉ ቸርች ውስጥ አሉ። 20ዎቹንም ላግባችሁ ብሎ ጠይቋቸዋል። አሁን ይሄ ሰውዬ ጌታው ሕዝብን አብዛ ብሎ ይጸልያል። ቸርች ውስጥ ባሉት ሴቶች ያልታመነ ሰውዬ ጌታው የበለጠ አገልግሎቴን አስፋው ምናምን ብሎ ይጸልያል። ቢያሰፋው የሱ ፋሚሊ ነው የሚሰፋው አገልግሎቱ ሳይሆን። ከዛ ለሱ ተንብዬ ጨረስኩኝ። ደንግጧል። መደነቅም ይዞታል፣ መናደድም ይዞታል። አንዷን ጠራዋት፣ አስነሳዋት። አንገቷ ላይ ሀብል ለብሳለች፣ የወርቅ ሀብል። የወርቅ ሀብሉን አውጪው አልኳት፣ ተቀበልኳት። ይሄን የሰጠች ሰውዬ ባለሽ አይደለም ውሰዱ አልኳት፣ ውሰዱ አለች። ይሄንን የሰጠች ሰውዬ ይሄ ነው አልኳት። የሰጣት እሱ ነው። በረምብ ስሙ። ፖስታውን ስለማይሰጠኝ የኛው ልውሰድ ብዬ ነው። ሴንሲቲቭ ልትሆኑ ይገባል። ሴንሲቲቭ ልትሆኑ ይገባል። አሜን። ሰምቲንግ አጠገባችሁ ያለ ሰው የሆነ ነገር ሲቀየር ካያችሁ ሴንሲቲቭ መሆን አለብን። ከኔ ጋር ናችሁ? ሴንሲቲቭ መሆን አለብን። መንፈሳችሁ በኃይል ሲሪየስ እንዲሆን ጸልያለሁ። አሜን። መንፈሳችሁ በኃይል ሲሪየስ እንዲሆን ጸልያለሁ። አሜን። መንፈሳችሁ በኃይል ሲሪየስ እንዲሆን ጸልያለሁ። አሜን። ፕሮፌቲክ ቮይሶችን ወይም ለሰዎች ሴክሬቶች ስናገር ብዙ ጊዜ ሰዎች ሙሉን ኢንፎርሜሽን መንፈሳዊ ዓለም ላይ የማይመስላቸዋል። የማየውን ነገር ምን እንደማይል እንገራቸው። አስታውሳለሁ አንድ ጊዜ ከጋምቤላ የመጣ አንድ ሴት አቆምኳት። ካቆምኳት በኋላ ኳስ አየሁ። የአባቴ ስም ቦሎ አልኳት። አዎ የአባቴ ስም ቦሎ አለችኝ። ኳስ ማለት ቦል ማለት ነው በእንግሊዝኛ። የሰማችን ሆሊ ስፒሪት የአባቷ ስም ቦሎ አላለኝ፣ ግን ሴንሲቲቭ ነኝ።
አንድ ጊዜ አስታውሳለሁ ሆሊ ስፒሪት ባይብልን እያነበብኩ እያለ እግዚአብሔር በተለያየ ዳይሜንሽን ሲገለጥ ነቢያቶች የተናገሩትን ከለር እያየው እያለ ፍሮም ባይብል እያየው እያንዳንዱ ከለር ምን ነው ሪፕሬዘንት የሚያደርገው የሚለውን እያየው እያለ ሆሊ ስፒሪት ስለ አንድ ከለር አወራኝ። ስለ ቀይ ከለር። ቀይ ከለር ደምን ነው ሪፕሬዘንት የሚያደርገው። ደን ስለ ቀይ ከለር እያወራኝ ሆሊ ስፒሪት እንደዚህ አለኝ። ቀይ ከለር ማለት ከኃጢአት ተፋታችሁ ከጽድቅ ጋር መጋባት ማለት ነው። እንደዚህ ነው ብሎ አወራኝ። ደን ኮንግሬጌሽን ውስጥ ገባው። እዛ ጋር ቀይ ልብስ ተቀምጣ yes daddy ልክ ነኝ አይደል? yes daddy ቀይ ያልኩኝና ፍቺ ብዬ ጽፌ ጠሯት። ትዳርሽ እንዴት ነው ስላት ተፋተናል አለች። ከለሩን ያየሁት ልብሷን ያየሁት yes papa ቮይስ አልሰማው። ሴንሲቲቭ መሆን አለብህ። ሴንሲቲቭ መሆን አለብህ። አሜን። ሴንሲቲቭ መሆን አለብህ። አሜን። ሃሎ yes papa ለዛ ነው ነግሬያቸዋለሁ። ከዚህ በፊት ጌታ ኢየሱስ መቅደስ ውስጥ ገብቶ ሰዎችን በጅራፍ ሲመታ ነግሬያቸዋለሁ። ብዙ ሰዎች ኢየሱስ መቅደስ ውስጥ ገብቶ በጅራፍ የመታቸው የሚሸጡ ሰዎች ስለነበሩ ይመስሏል። ከዚህ በፊት ነግሬያቸዋለሁ። ኢየሱስ መቅደስ ውስጥ ሲገባ የመጀመሪያ ጊዜው አይደለም፣ ቢፎር ዛት ገብቷል። ቢፎር ዛት ሲገባ ነጋዴዎቹ እዛ ውስጥ አሉ። ሁለተኛ ቀን ሲገባ ሁሉንም አባረራቸው። ቢኮዝ የላስት ቀኑ ነው የሚገባበት እና ኢየሱስ ጠበቃቸው አሳልፎ የሚሰጠው ሰው የለም። ነገር ፍለጋ ብሎ መቅደስ ውስጥ ገባ። ሁሉንም አስወጣቸው ይላል። ሁሉንም ካስወጣቸው በኋላ ኔክስት ሆሳዕና የተከበረ ነበር። እዛው ስፍራ ላይ ስቀለው ማለት ጀመሩ። እነማን ሲባል ቅድም ያባረራቸው ሰዎች። ቢኮዝ እነዛ ሰዎች ወደ ደስኔ ይወስዱኛል ብሎ ቢጠብቃቸው ሊወስዱት አልቻሉ። ደን ሁሉንም ተቃዋሚ ያደረጋቸው እዛ ስፍራ የነበሩትን በሙሉ። ደን ከዛ ስፍራ የወጣ ሰው በሙሉ ነው ስቀለው ማለት የጀመረው። ከኔ ጋር ናችሁ? አጠገባችሁ ሰምቲንግ የሆነ ነገር ሲፈጠር ኮንሸሱ ነው። ሃሎ yes papa ከኔ ጋር ናችሁ? yes daddy አከራይ የሆነ ጸባይዋ ሲቀየር ስታይ በዚህ ኑሮ ውድነት ምን ላደርግ ነው አትበል። ከእግዚአብሔር ከዚህኛው ቤት ሊያስወጣ ይፈልጋል ማለት ቤት ሊሰጠኝ ነው ብለህ ማሰብ ጀምር። oh yes papa አሜን። ባል ጠብቃ ና ልጄ ብላ አብርሃ የምታከብር አከራይ በዚህ መንጸባዋ ከተቀየረ ማሰብ ያለብህ ሆሊ ስፒሪት አሁን የትኛው ቤት ውስጥ ልካሬ ነው ብለህ አይደለም፣ ጀራሴን ቤት ልትሰጠኝ ነው ማለት ነው። አሜን። አልሰማችሁም? አሜን። ሴንሲቲቭ ነው መሆን ያለብህ። ብዙዎቻችሁ እኮ ለውድቀት ሴንሲቲቭ ናችሁ። ለውድቀት በረምስ በላይፌ ውስጥ እግዚአብሔር ምን እንዳስተማረኝ ልንገራችሁ። የእኔ ፋሚሊ ሜምበር የሞተ ሰዓት የሚመጡ ሰዎችን አልቆጥርም። የሰርጌ ቀን የመጡ ሰዎችን እቆጥራለሁ። ቢኮዝ የምኖረው ለውድቀት ሴንሲቲቭ የሆኑ ሰዎች መካከል ነው። ለደስታ የሚሰበስቡና የሚመጡ ሰዎች፣ እነዛ ሰዎች ያንተ መኖር የሚያስደስታቸው፣ ያንተ ማደግ የሚያስደስታቸው፣ ያንተ መበልጸግ የሚያስደስታቸው ናቸው። ለሐዘን የተሰበሰቡ ሰዎች በሙሉ የሚወዱህ እንዳይመስሉ ያችን ቀን ሲጠብቁ የነበሩ ሰዎች ናቸው። yes papa ሰማችሁ? ያችን ቀን ሲጠብቁ የነበሩ ሰዎች ናቸው። ሁሉንም አይደለም ያልኩ፣ ግማሹ ያችን ቀን ሲጠብቅ የነበረ ሰው ነው። ያቺ ቀን እንድትመጣ ሲናገር የነበረ ሰው ነው። ሲያሟርትብህ የነበረ ሰው ነው። ሰው መቁጠር ካለብህ ፖዚቲቭ ነገርህ ላይ የመጡ ሰዎች፣ የልጅህ ልደት ላይ የመጡ ሰዎችን ቁጠር። የአያትህ ሞት ላይ ያልመጡትን ሰዎች አትቁጠር። ሃሎ yes daddy ቢኮዝ ሴንሲቲቭ መሆን አለባችሁ። ይሄ ትምህርት ብዙ ነገራችሁ እንደሚቀይረው አምናለሁ። ብዙ ነገራችሁን እንደሚቀይረው አምናለሁ። አሜን። ብዙ ነገራችሁን እንደሚቀይረው አምናለሁ። አሜን። ብዙ ነገራችሁን እንደሚቀይረው አምናለሁ። አሜን። ብዙ ነገሮቻችሁን እንደሚቀይረው አምናለሁ። አሜን።